ሶሻል ሚዲያን ተጠቅማችሁ ሰክሰስፉል መሆን ትፈልጋላችሁ። ምክንያቱም ሶሻል ሚዲያ በአሁን ጊዜ ያለው ቀላሉ መንገድ ስለሆነ። ስለዚህ ትክክለኛው ቪዲዮ ላይ ነው ያላችሁ። ሶሻል ሚዲያን ተጠቅማችሁ የራሳችሁን ቢዝነስ መስርታችሁ እንዴት ሰክሰስፉል እንደምትሆኑ አሳያችኋለሁ ማለት ነው። በዋናነት በዚህ ቪዲዮ ላይ 7 ስቴፖችን የምንነጋገር ይሆናል። 7ቱ ስቴፖች ከመጀመሪያ አንስቶ ከሐሳባችሁ አንስቶ መጨረሻ ላይ ስራችሁን እስከምታስቀጥሉበት ስቴፕ ድረስ የሚነግራችሁ ይሆናል ማለት ነው። ስለዚህ የመጀመሪያው ስቴፕ ላይ ቀጥታ ስንገባ የመጀመሪያው ኢንተርፕረነር ቪዥን ነው። ኢንተርፕረነር ቪዥን ማለት የስራ ፈጣሪው ህልም ማለት ነው። ቪዥን ማለት ነው እናንተ ስራችሁን ስትጀምሩት የት ይደርሳል ብላችሁ እንደምትጀምሩት፣ ምን ችግር ይፈታል ብላችሁ እንደምትጀምሩት የሚያሳየው ፓርት ነው ማለት ነው። ለምሳሌ አሁን ዋነኛው ምርጡ ኢንተርፕረነር ቪዥን የሚባለው ችግር መፍታት ነው። ችግር የሚፈታ ኢንተርፕረነር በጣም ሰክሰስፉል የመሆን ቻንሱ ከፍተኛ ነው። ከ90% በላይ ምናምን የሚሉ ጥናቶች አሉ ትክክለኛ ችግር የሚፈቱ ማለት ነው። ስለዚህ ትክክለኛ ችግር ከፈታችሁ ሰክሰስፉል የመሆን ቻንሳችሁ ከፍተኛ ነው ማለት ነው። ትክክለኛ ችግር መፍታት ማለት ለምሳሌ አሁን እነዚህ ባትሪዎች በዚህ ሳይዝ ያሉት ባትሪዎች 1 ሰዓት ነው የሚያስጠቅሙኝ እኔ ካሜራ ውስጥ ማለት ነው። በዚህ ሳይዝ ለካሜራው ኮምፓቲብል በሆነ መልኩ 3 ሰዓት ወይ 2 ሰዓት የሚያስጠቅም ባትሪ ብፈጥር ሰክሰስፉል እሆናለሁ። ምክንያቱም ችግር እየፈታው ነው። ምክንያቱም ከዚህ በኋላ ይሄንን ባትሪ ከሶኒ ገዝቶ የሚጠቀም አይኖርም። የኔን የ2 ሰዓቱን ነው የሚፈልጉት። ወይ ደግሞ ይሄ ባትሪ 1 ዓመት ከተጠቀማችሁበት በኋላ የሚሞት ከሆነ እኔ የሰራሁት ግን 1 ሰዓትም ሆኖ 2 እና 3 ዓመት ተጠቅማችሁበት የማይሞት ከሆነ ባትሪው የኔን ነው የሚመርጡት። ችግር ፈትቻለሁ ማለት ነው። ስለዚህ የትኛውንም ፕሮዳክት ስታመጡ ፕሮዳክት ብቻ ሳይሆንም ሰርቪስም ስታመጡ የሆነ ነገር ስትሰሩ የሆነ ችግር እየፈታችሁላቸው መሆን አለበት ለሰው። ኢንተርፕረነር ቪዥናችሁ ውስጥ ምን ችግር እንደሚፈታ ከዛ በኋላ የት መድረስ እንደሚፈልግ ምን እንደሆነ ህልማችሁ ትይዛላችሁ ማለት ነው። ሁለተኛው ስቴፕ ላይ ደግሞ ኦርጋናይዝ ማድረግ ነው። ኦርጋናይዝ ማድረግ ለምሳሌ አሁን ይሄንን ባትሪ ማሻሻል ብፈልግ ባትሪውን ለመስራት ሐሳቡ ካለኝ ስለ ባትሪው ማጥናት፣ ባትሪውን እንዴት ማሻሻል እንደምችል ማወቅ፣ ከዛ ውጪ ደግሞ እነዚህ ፕሮዳክቶች ፕላስቲኩን የሚሰራልኝን ሰው መቅጠር ወይ ደግሞ ሰፕላየር ማግኘት፣ ከዛ በኋላ እነዚህ ፕሮዳክቶች ከተመረቱ በኋላ ለተጠቃሚዎች ማን ነው የሚያሽግልኝ፣ ፓኬጅ ማን ነው የሚያደርግልኝ፣ ዲሊቨር ማን ነው የሚያደርግልኝ፣ ወይ ደግሞ ወደ ውጭ ሀገር ምልከው ከሆነ ማን ነው ኤክስፖርት የሚያደርግልኝ። እያንዳንዱ ፕሮሰስ አውት ላይ የምትወጡበት ስቴፕ ነው ማለት ነው። እያንዳንዱ ችግሮችንም እዚህ ጋር ነው አይደንቲፋይ የምታደርጉት። ብዙ ጊዜ ቢዝነስ ስትራግል አለው፣ በጣም ስትራግል አለውና እነዛን ስትራግሎች አውቃችሁ መጀመሪያ ላይ ችግር የምትፈቱት በዚህኛው ስቴፕ ላይ ካወቃችሁት ነው ማለት ነው። መረዳት ያለባችሁ ነገር እዚህኛው ስቴፕ ላይ እያንዳንዱን ፕሮሰስ በትናችሁ ማወቅ አለባችሁ። ከዛ በኋላ ደግሞ በአይምሯችሁ መያዝ አለባችሁ ማለት ነው። ሶስተኛው ስቴፕ ስትራቴጂ ማውጣት ነው። ስትራቴጂ ማውጣት ማለት ከሁለተኛው ከኦርጋናይዜሽን ጋር ይያያዛል፣ እንዴት እንደሚሰራ ነው። ነገር ግን ስትራቴጂ ውስጥ መረዳት ያለባችሁ ነገር በትክክል እያንዳንዱን ስቴፕ ባይ ስቴፕ ኢን ዲቴል በወረቀት ጭምር የምታሰፍሩበት ነው። ለምሳሌ አሁን ይሄኛውን ባትሪው ሊቲየም አየን ከሆነ ሊቲየም ፎስፌት ብሌድ ባትሪ ባረገው የቢዋይዲ ወይ ደግሞ ሲሊከን ካርበን ባትሪ ባረገው አሪፍ ስልኮች የሚጠቀሙትም ብላችሁ እያንዳንዱን ፎርሙላ ትጽፋላችሁ። የባትሪው እያንዳንዱን የዲዛይን ማሻሻያ የምታረጉበትን ትጽፋላችሁ። እያንዳንዱን ነገር ትጽፉትና ሙሉ ለሙሉ አዲስ ሰው ጀማሪ ሰው ቢመጣ መረዳት በሚችለው ደረጃ ታረቁታላችሁ። እናንተ የምትሰሩትን የምትፈልጉትን ነገር ማለት ነው። የዛን ጊዜ ለሰዎች አዲስ ተቀጣሪ ሲመጣ የሚሰራው ነገር ያውቃል። ኬሚስትሪው የሚሰራ ከሆነ እያንዳንዱ ፎርሙላ ተጽፎለታል። ማሸጉን የሚሰራ ከሆነ እያንዳንዱ ፎርሙላ ተጽፎለታል። ስትራቴጂ ላይ ይሄንን ነው የምታረጉት። እያንዳንዷን ነገር በትናችሁ ትጽፉታላችሁ። እንደ ማሰልጠኛም ብላችሁ ልታስቡት ትችላላችሁ አዲስ ሰራተኛ ስቀጥሩ። ስትራቴጂ ላይ እያንዳንዷን ነገር በትኖ ማወቅ መቻል ነው ዋነኛ ጨዋታው ማለት ነው። ከስትራቴጂ ቀጥሮ ደግሞ የሚመጣው ነገር ምንድነው? ሰራተኛ መቅጠር ነው። ሰራተኛ መቅጠር አለባችሁ። አራተኛው ስቴፕ ላይ ሰራተኛ ስቀጥሩ ደግሞ ማን ነው ማየት ያለባችሁ ነገር ምን አይነት ሰዎች ናቸው የሚለው ነው። አስማች አስ ፖሲብል ፍሪ ሆነው እንዲያወሯችሁ ማድረግ አለባችሁ። እኛ ሀገር በብዛት የተለመደው ሃይሪንግ ካልቸር እኔ እዚህ ጋር ቀመጣለሁ፣ ከፊት ለፊት ይመጣሉ፣ አናግራቸዋለሁ፣ አለቀ። ነገር ግን ሪል በተለይ ኃላፊነት ደረጃ ላይ መሾሙት ሰው ምናምን ካለ እንደዛ ከምታዋሩት ወይ ምግብ እየበላችሁ ወይ እየጠጣችሁ አናግሩት እስቲ። ያኔ ነው እውነተኛ ማንነቱ የሚወጣው። እውነተኛ ማንነቱ ወጥቶ ለሰዎች የሚጨነቅ ከሆነ
ከዛ ውጪ ማኔጅ ማድረግ የሚችል ከሆነ ሰዎችን ኢንስፓየር ማድረግ የሚችል ከሆነ ማርኬት ማድረግ የሚችል ከሆነ እያንዳንዱን ነገር ትረዱበታላችሁ ከናንተ ጋር በሚያወራው አፕሮች ማለት ነው። ስለዚህ as much as possible የምትቀጥሩትን ሰው አውቃችሁ ለመቅጠር ሞክሩ። ከዛ በኋላ ደግሞ አውቃችሁ ከቀጠራችሁም በኋላ በሲስተሙ አሰልጥኑት። ሶስተኛው ስቴፕ ላይ ያልኳችሁ ነገር ሲስተም ገንቡ፣ እያንዳንዱን ነገር አርቅቁት ብያችሁ ነበር። ባረቀቃችሁት መሰረት አሰልጥኑት ማለት ነው። አምስተኛው ስቴፕ ላይ ደግሞ በዋናነት የሚመጣው ነገር ማርኬቲንግ ነው። ማርኬቲንግ ማለት ያንን ችግር ፈቺነታችሁን ለሰዎች የምታስተዋውቁበት መንገድ ነው ማለት ነው። በማርኬቲንግ ሰዎች እንደሚፈልጉት አድርጋችሁ ነው የእናንተን ፕሮዳክት ማቅረብ ያለባችሁ። ማለትም ይሄ ባትሪ ነጭ ሆኖ ሰዎች ቢያዩት ደስ የሚላቸው ከሆነ ነጭ ታረጉታላችሁ። ነጭነቱን እንደነሱ ጥቅም እንደሚሰጣችሁ አድርጋችሁ ታቀርቡለታላችሁ። ከዛ ውጪ ይሄ ባትሪ ካላችሁ እኮ 2-3 ባትሪ መሸከም አይጠበቅባችሁ። ባትሪ ሞተ ብላችሁ አሰቡ፣ በጣም ረጅም ሰዓት ያስጠቅማችኋል ምናምን እያላችሁ በጣም ብዙ ማርኬቲንግ ስትራቴጂዎችን ታወጣላችሁ ለሰዎች ሳቢ በሆነ መልኩ። ነገር ግን የእናንተን ፕሮዳክት ሊፈልጉ የሚችሉ ሰዎችን መሰብሰብ ትችላላችሁ። እንደዚህ እያደረጋችሁ ማርኬት ማድረግ ነው አምስተኛው ስቴፕ። ማርኬቲንግ ራሱን የቻለ ዲሲፕሊን ስለሆነ በሌላ ቪዲዮ የምንመለስበት ይሆናል። ስድስተኛው ስቴፕ ደግሞ ፋይናንስ ነው። ፋይናንስ ማለት ወጪና ገቢን መቆጣጠር ማለት ነው። ፋይናንስ በጣም መቆጣጠር አለባችሁ። ኢትዮጵያ ውስጥ ጉራጌ የሚባለውን ማህበረሰብ እና ሌላውን ማህበረሰብ ብሔርተኛ ለመሆን አይደለም፣ ነገር ግን የለየው ነገር ይሄ ጉራጌ ያስባለው ነገር ፋይናንስ ነው። ስግብግብ የሚባለው ይሄ ሶሳይቲ ስግብግብ ሆኖ አይደለም፣ ስግብግብ ሆኖ ማያውቅም። ለምን እንደዛ ተባለ ካላችሁኝ ሂሳብን በትክክል ስለሚሰራ እያንዳንዷን ሳንቲም ስለሚቆጥር ነው ስግብግብ የተባለው። ነገር ግን ቢዝነስ ላይ ወደዳችሁም ጠላችሁ ከዛ ብሔር ሆናችሁም አልሆናችሁ ሂሳብን መቁጠር አለባችሁ። ስግብግብ ብትባሉ እንኳን ስግብግብ ነኝ እሺ ብላችሁ አምናችሁ ተቀብላችሁ ሂሳብን መቁጠር አለባችሁ። ቢዝነስ ላይ ሰክሰስፉል የሚያደርገው ነገር ስግብግብ የሚያስብለው ኢትዮጵያ ውስጥ ስግብግብ የሚያስብለው ነገር ግን ልክ የሆነው ስፕሬድሺታችሁ ላይ ወይ ደግሞ ወረቀታችሁ ላይ የሂሳብ ደብተራችሁ ላይ እያንዳንዷን ሂሳብ መቁጠር። እያንዳንዷን ሂሳብ ነው የምላችሁ፣ እያንዳንዷን ገቢ እያንዳንዷን ወጪ። ለምን 10 ብርና 5 ብር አትሆንም? ካርድ የተገዛባት 5 ብር የታክሲ 15 ብር አይሆን? ገቢዎች ይወራረድ አይወራረድም ሂሳብ መቁጠር አለባችሁ። እኔ ፐርሰናሊ ደክሜበት አይቸው ካሻሻልኳቸው ነገሮች ውስጥ አንዱ ነው። ሰክሰስፉል የሆኑ ሰዎች በታምር ሂሳብ አይሰጡም። በተለይ ወደ መርካቶ ብትሄዱ ሂሳብ አይሳተም። የፈለገ ሌዚ የምትሉት አልተማረም የምትሉት ሰው ቤሳቤስቲ ከአካውንቱ ያወጣም ከኪሱ ያወጣም ያለ ሂሳብ ለቢዝነሱ ሳይመዘገብ ማለት ነው። ገቢያችሁን እወቁ፣ ወጫችሁን እወቁ። ከዛ ውጪ ደግሞ ምን ያህል መንቀሳቀሻ ካፒታል አለኝ ብላችሁ ወርኪንግ ካፒታል ካሽ ፍሎ ማለት ነው። ብዙ ስታርታፖች ብዙ እንደናንተ ጀማሪዎች ፌል የሚያደርጉት በካሽ ፍሎ ጥረት ነው። ካሽ ፍሎ ማለት የመጀመሪያዋ ደሞዝ የምትከፍሉባት ገንዘብ፣ ከዛ ቀጣይ ወር ደሞዝ የምትከፍሉባት ገንዘብ፣ ከዛ ለእቃ ግዢ ምናምን እያንዳንዷ በየወሯ የምትደጋገመው ነገር ገቢና ወጪ ነው ማለት ነው ካሽ ፍሎ። ይህ ካሽ ፍሎ ሲደርቅ ማለትም ድርጅታችሁ ለደሞዝ የሚከፈለው ለእቃ የሚከፈለው ሲቀንስ፣ ምክንያቱም ገቢ ስለቀነሰ ከዛ በኋላ ወጪን ትቀንሳላችሁ። ወጪ ሲቀንሱ ደግሞ ሰራተኛ ደሞዝ ላከፍሉ ትችላላችሁ። ፋይናንስ ማለት ካሽ ፍሎን ማኔጅ ማድረግ ነው። እስከ ሌሊት አምሽታችሁም ቢሆን ሂሳባችሁን በየቀኑ ስሩ። ምን ያህል ወጣ፣ ምን ያህል ገባ፣ ምን ያክል መንቀሳቀሻ ካፒታል አለኝ፣ ደሞዝ መክፈያ እንትን ማረጊያ። ይሄ ነገር በጠበበ ቁጥር ካሽ ፍሎአችሁ በደረቀ ቁጥር ስትረስ እየሆናችሁ ትመጣላችሁ። ጫና እናንተ ላይ ይመጣል። በርናውት እንድታረጉና ጊቭ አፕ እንድታረጉ ስለሚያረጋችሁ ካሽ ፍሎአችሁን ተቆጣጣሩ። ሰባተኛው ማድረግ ያለባችሁ ነገር ደግሞ ማሻሻል ነው። ኮንስታንት ኢምፕሩቭመንት ያስፈልጋችኋል። ኮንስታንት ኢምፕሩቭመንት ማለት በየጊዜው ማሻሻል ነው። ይሄንን መስራት ከፈለኩኝ አንዴ ይሄንን ከሰራሁት በኋላ ሌላ ጊዜ ደግሞ ይሄንን በቀላሉ የምሰራበትን መንገድ ወይ ደግሞ ለሰዎች ኮንቪኒየንት በሆነ መልኩ እንዲጠቀሙት ማረግበትን መንገድ፣ ሰዎች ወደሚፈልጉት ነገር የምቀይርበትን መንገድ ማሰብ አለብኝ። ሁልጊዜ ፕሮዳክትም ሆነ ሰርቪስ ማሻሻል አለብኝ ሲሰራ ማለት ነው። ይቺ ባትሪ ማሻሻል፣ ይሄንን ላፕቶፕ ማሻሻል፣ በቃ የማመርተው ይሄንን ከሆነ ሰርቪስ የምሰጥ ከሆነ ሶሻል ሚዲያ ማኔጅመንት አቀራረጼን፣ ኤዲት አደራረጌን፣ ሰዎች አመራረጤን፣ ኦዲየንስ ታርጌቲንግ ፌስቡክ አለ ምናምን ስሰራ ማለት ነው። ኤቭሪ ሲንግል ዲቴይልን እያሻሻሉ መምጣት ማለት ነው። ያን ጊዜ በትክክል
ምርጥ ትሆናላችሁ። ምርጥ ትሆናላችሁ ስላችሁ በምትሰሩት ስራ በጣም ምርጥ ትሆናላችሁ ማለት ነው። ሶ በዚህ ቪዲዮ ከመጀመሪያው ሐሳብ ከምታነሱበት አንስቶ ከዛ በኋላ ደግሞ ፕላን አድርጋችሁ ስትራቴጂ አውጣታችሁ ከዛ በኋላ ሰራተኛ ቀጥራችሁ ማርኬቲንግ ሰርታችሁ ፋይናንሳችሁን ተቆጣጣራችሁ በመቀጠል ደግሞ ኢምፕሩቭ እስከምታደርጉበት ስቴፕ ድረስ አብራርቼ አስተምራችኋለሁ ማለት ነው። ሶ እነዚህን ስቴፖች ተከትላችሁ ሶሻል ሚዲያን በመጠቀም ማደግና ቢዝነሳችሁን ሪሊ መገንባት ትችላላችሁ። ሶሻል ሚዲያ ብቻ ሳይሆንም ይሄኛው ስቴፕ ሙሉ ለሙሉ ለሎካል ቢዝነሱ ከሶሻል ሚዲያ ውጭ ላለን ቢዝነስ ይሰራል። 7 ስቴፕ ነው የሚያስፈልጋችሁ ማለት ነው። እኔን ለማታውቁኝ ቅዱስ ጎሳዬ ይባላል። እዚህ ዩቲዩብ ላይ ኮንተንት ክሬሽን ነው ማስተምረው። ከዛ ውጪ ማርኬቲንግ እና ስለ ቢዝነስም እንወያያለን ማለት ነው። ስለዚህ ኮንተንት ክሬተር፣ ማርኬተር፣ ቢዝነስማን መሆን የምትፈልጉ ከሆነ ይሄ ቻናል 8600 ሰብስክራይበር ሳይሆን 8600 ኮንተንት ክሬተር፣ ማርኬተር፣ ቢዝነስማን ስለሆነ እናንተም ከነዚህ ውስጥ መሆን የምትፈልጉ ስለሚሆን ሰብስክራይብ ማድረግ እንዳረሱ። ቀጣይ በአሪፍ ቪዲዮ እስከምንገናኝ መልካም ጊዜ